ዜና መጽሔታችን ወደ እናንተ መድረሱን ቀጥሏል ተመልካቾቻችን። አሁን ደግሞ በአጀንዳነት ወደ ያዝነው ርዕሰ ጉዳይ ነው የምናልፈው። በቆይታችንም በማህበረሰቡ ያሉ የጎርፍ አደጋ ስጋቶችና መፍትሄዎቻቸው ላይ ትኩረት አድርገን መረጃዎችን እናደርሳችኋለን። ለመጪው የክረምት ወራት በየአካባቢው ያሉ የጎርፍ ማፋሰሻዎች በአግባቡ ባለመጸዳታቸው የጎርፍ ስጋት እንዳለባቸው የባህር ዳር ከተማ ነዋሪዎች ተናገሩ። ማህበረሰቡ የመኖሪያ ቤትና 20 ሜትር ደለልና የድርጅት ቦታዎች 50 ሜትር ክልል ድረስ የጎርፍ ማፋሰሻዎችን በጋራ ማጽዳት እንዳለባቸው ተገልጸዋል። ትዝታ መኮንን ወይዘሮ የሻረግ ድረስ በበላይ ዘለቀ ክፍለ ከተማ የቀበሌ 7 ነዋሪ ናቸው። አካባቢያቸውንና ግቢያቸውን በማጽዳት ይታወቃሉ። ለቆሻሻ ውሃ ማፋሰሻ ጉድጓድ ቆፍረው አዘጋጅተዋል። ደረቅ ቆሻሻም ለሚመለከተው አካል በማቅረብ አካባቢያቸው ሁሌም ንጹህ ነው። በደጃቸው ያለውን የጎርፍ ማፋሰሻ ቦይም ሁሌም ንጹህ በመሆኑ የጎርፍ ስጋት የለባቸውም። ይህ ቆሻሻ ቢሆን ደስታ አለ፣ መከራ አለ። የነከሌ ደጃፍ እንዴት ያለ የሚያስጠላ ነበር። መከራ አለ፣ ደስታ ቢሆን ደግሞ ይኸውልሽ እዚህ ላይ 3 ጊዜ ልጅ ድሬበታለሁ። ጥሩ ጽዳት ቢኖረው ነው። ቆሻሻ ቢሆን አፍንጫውን እየያዘ ሙላው ቢጠራ እንኳን የሚመጣ ይሄዳል። መከራም ቢሆን አልቅሶ ሊሄደው መጥቶ አፍንጫውን ይይዛል። ጽዳት የሆነ እንደሆነ ግን ይሄ ከሌ ደጃፍ ይሄ ከሌ ቦታ እንዴት አገዘታ ባለቤት ምንም ተመስግነ ቆሻሻውን በቃላ እሱ እንዳቁ ደግሞ ዛፋን ተክሎ ይልሽ የሚጓም ግቢ ነው ያለ። ቆሻሻ ነገር ቢደፋ ልጅ ያለውን ነው ያከራየሁኝ። ያ ልጅ በሽተኛ ይሆናል፣ ራሴ በሽተኛ ሆናለሁ። ጥዳቱ የተጠበቀ እንደሆነ ግና በጥዳት ሰው ይቀመጣል። ከተሞች አካባቢ መጪ የክረምት ወራት በመሆኑ ማህበረሰቡ የዝናብ ጎርፍ ስጋት እንዳይሆንበት የጎርፍ ማፋሰሻ ቦዮችን ማጽዳት አለበት። የአማራ ሚዲያ ኮርፖሬሽን በባህር ዳር የተለያዩ አካባቢዎች በመዘዋወር የጎርፍ ማፋሰሻ ቦዮች ምን እንደሚመስሉ ተመልክተናል። በጣና ክፍለ ከተማ በተለምዶ ኪዳነ ምሕረት በሚባለው አካባቢ የጎርፍ ማፋሰሻ ዲሽ ቦዮቹ ምን እንደሚመስል እየተዘዋወርን ተመልክተናል። አሁን የሚገኝበት ዲሽ ቦይ በላስቲክ የተሞላ በሃይላንዶች ያሉበት እንኳን ጎርፍ ሊያሳልፍ ሽታው በመንገድ ሊያሳልፍ የማይችል ነውና ለጎርፍ ስጋት እንደሆነም የአካባቢው ማህበረሰብ ነግሮናል። ማጽዳትማ ግዴታ ነው። አሁን በለት ማጽዳት ግዴታ፣ ግን እንደዚያው ተጠራቅሞ ደፍቶ ተጠራቅሞ ለአንድ ግለሰብ ይከብዳል። አለማሰብ ነው፣ አለመተባበር፣ ነገ ለኔ ይደርስብኛል ያለ ማለት ነው። ሰው ለሰው አለመተዛዘናችን ነው እና ከበን ቆሻሻ ሲተር አመቶ ካንድ ላይ በሳምንት አለ የሚጠረግ ከዚህ አመተው እንደ ነገ ማታው ወይም ጧት አመተው ቁጭ ቢያደርጉት እነዚያ ግዴታ አፈር ካልሆነ ቆሻሻን ወረቀቱ ምናምን ወነን እነሱ ያነሳሉ። ግን አፈር ሲሆን ራሴ እውነት ልሞትልሽ እዚያ ታች እየወሰድኩት ትናንትና አንድ ማዳበሪያ ሞልቼ እዚያ ታች ነው የደፋሁት። ማህበረሰቡ በመኖሪያ ቤት አካባቢ 20 ሜትር ክልል በድርጅት አካባቢ ደግሞ 50 ሜትር ክልል ድረስ የማጽዳት ግዴታ እንዳለበት በሕጉ ተቀምጧል። መጪው የክረምት ወራትም ጎርፍ ስጋት እንዳይሆንበት ማህበረሰቡ የአካባቢውን የጎርፍ ማፋሰሻ ቦይ በጋራ በማጽዳት ጎርፍን መከላከል እንደሚገባ በበላይ ዘለቀ ክፍለ ከተማ የደረቅ ቆሻሻ አወጋገድ ቡድን መሪ አቶ ሰፊነው ሙሉዓለም ተናግረዋል። ቆሻሻ አሁን በተለይ የፍሳሽ ቆሻሻ ሽንት ቤቱን ሊያገናኙ ማህበረሰቦች አሉ። ትክክል አይደለም ብለን ስንዳቸው ከጤና አንጻር ብዙ ቤተሰብ ያለበት ስለሆነ ለብዙ በሽታ ነው የሚያጋልጥ። አሁን ሐኪም ቤት ሄዶ መታከም በጣም ከባድ ነው። ስለዚህ አካባቢያችንን በማጽዳት ከተለያዩ በሽታዎች ራሳችንን እንጠብቅ። አካባቢ ማጽዳት ለራስ ነው። ከጽህፈት ቤት ጋር ተባብሮ ሁሉም የየድርሻውን 20 ሜትርና 50 ሜትር እንዲያጸዳ አደራላለሁ።